ሰዎች ከብዙ የሥራ ድካም በኋላ እረፍት ይፈልጋሉ። ታዲያ ይህንን የእረፍት ጊዜያቸውን እንዴት ላሳልፈው ያሉ ጊዜ የተለያዩ የቱሪስት መስህቦችን ለመመልከት ወደ ተለያዩ ሀገራት ጉዞዎችን የሚያደርጉ ሰዎችም ይኖራሉ። ጉዞ ደግሞ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ብቻ አይደለም። ጉዞ ራስን የማግኘት ከድካማቸው ከስራቸው ራሳቸውን ነፃ የሚያደርጉበት አዳዲስ ባህሎችን የመመልከት አስደናቂ የተፈጥሮና የሰው ልጅ የፈጠራ ውጤቶችን በአካል የመመልከት ተሞክሮም ጭምር ነው። ዓለማችን በእጅግ አስገራሚ በሆኑ የተፈጥሮ መስህቦች፣ ጥንታዊ ታሪኮችና ማራኪ ገጽታዎች የተሞላች ናት። ከሚያስደምሙ ተራሮች እስከ ጥልቅ ውቅያኖሶች፣ ከጥንታዊ ስልጣኔ ፍርስራሾች እስከ ዘመናዊ የኪነ ህንፃ ጥበቦች ድረስ ምድራችን ለተጓዦች የሰጠችው ማለቂያ የሌለው ጸጋ ያላት ናት። ታዲያ በዛሬው ዝግጅታችን በህይወት ዘመናችን ቢያንስ አንዴ መጎብኘት ያለባቸውን 10 ማራኪ የዓለማችን መዳረሻዎችን ይዘንላችሁ ቀርበናል። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። አንደኛ፣ ማቹ ፒቹ ፔሩ፣ የጠፋችዋ የኢንካ ከተማ። በደቡብ አሜሪካ በኢንዲስ ተራሮች ላይ ከባህር ወለል በላይ ወደ 2430 ሜትር ከፍታ ላይ የምትገኘው ማቹ ፒቹ ምስጢራዊነት የተላበሰች ጥንታዊ ከተማ ናት። በ15ኛው ክፍለ ዘመን በኢንካ ስልጣኔ የተገነባችው ይህች ከተማ በደመናና በጭጋግ የተከበበች አስደናቂም ስፍራ ነች። አንድም የብረት መሳሪያ ሳይጠቀሙ ድንጋዮችን እርስ በርስ በሚያስገርም ሁኔታ ገጥመው የሰሯቸው ቤተ መቅደሶችና እርከኖች የሰው ልጅ የጥበብን ጥግ ያሳያሉ። በማለዳ ፀሐይ ብቅ ብላ ስትወጣም በደመና መካከል ብቅ የምትለው ማቹ ፒቹ ለጎብኚዎች በቃላት ሊገለጹ የማይችሉ መንፈሳዊና ስሜታዊ ደስታን የምትሰጥ እጅግ ማራኪ የቱሪስት መስህብ ናት። ብዙዎችም ምርጫቸው የሚያደርጉት ለዛም ሳይሆን አይቀርም። ሁለተኛ፣ ፔትራ ዮርዳኖስ ሩዝማዋ ከተማ። በበረሃማ ዮርዳኖስ ውስጥ የምትገኘው ፔትራ ከክርስቶስ ልደት በፊት በነበሩት የናባቲያን ህዝቦች በቀይ አሸዋ ድንጋይ ገደሎች ላይ የተጠረበች ከተማ ናት። ወደ ከተማዋ ለመግባት ሲቅ በሚባል ጠባብና ረጅም የገደል ስንጥቅ ውስጥ ማለፍ ግድ ይላል። የዚህ ጉዞ መጨረሻ ላይ በድንገት ብቅ የሚለው አልካዝኔ ወይንም ግምጃ ቤቱ የተሰኘ እጅግ ግዙፍና ውብ ህንፃ የሰው ልጅ እስትንፋስ የሚሰርቅ አስደናቂ እይታ ነው። የድንጋዮቹ ቀለም እንደ ፀሐይ ብርሃን በመለዋወጥ ከቀይ ወደ ሮዝ ሲቀያየር መመልከትም ልዩ ትዝታን የሚፈጠር ነውና ብዙዎች መዳረሻቸውን ወደዚያም ያደርጋሉ። በሶስተኛ ደረጃ ላይ ላሊበላ ኢትዮጵያ። የዓለማችንን አስደናቂ ቦታዎች ስንዘረዝር ካላት የቱሪስት መስህብ ብዛት ሰዎች መዳረሻቸው አድርገው የሚመላለሱባት ሀገራችን ኢትዮጵያ እንደሆነች መዘንጋት አንችልም። በሰሜን ሁሉ የምትገኘው ላሊበላ በ12ኛው ክፍለ ዘመን በንጉሥ ላሊበላ ዘመን ከአንድ ቋጥኝ ድንጋይ ተፈልፍለው የተሰሩ 11 አስደናቂ አብያተ ክርስቲያናትን የያዘች ስፍራ ናት። ከላይ ወደ ታች የተፈለፈሉት እነዚህ ህንፃዎች ከዘመናዊው የህንፃ ጥበብ እሳቤ ውጭ የሆኑ የዓለም ድንቆች እንደሆኑ ይነገራል። በተለይም የመስቀል ቅርጽ ያለው ቤተ ጊዮርጊስ እጅጉን አስደማሚም ነው። በላሊበላ ያለው ጥልቅ መንፈሳዊነት፣ የካህናቱ ዝማሬ፣ የዕጣኑ ሽታ ጎብኚዎች ወደ ሌላ ዓለም እንደዚሁም ዘመን የሚወስዳቸው ልዩ ኃይል እንዳለውም ይነገራል። ታዲያ ብዙዎች ወደ ሀገራችን እንዲመጡ ከሚያደርጓቸው የቱሪስት ስፍራዎች መካከል አንዱና ዋነኛው የላሊበላ አብያተ ክርስቲያናትም ናቸው። አራተኛ፣ ሳንቶሪ ግሪክ። በግሪክ ደሴቶች መካከል እንደ ዕንቁ የምታበራው ሳንቶሪ ለእይታ እጅግ ማራኪ የሆነች የፍቅር ከተማ ናት። ከእሳተ ገሞራ ፍንዳታ በኋላ በተፈጠረ ገደላማ ስፍራ ላይ የተሰሩ ነጭ ቀለም የተቀቡ ቤቶች እንደዚሁም ሰማያዊ ጉልላት ያላቸው አብያተ ክርስቲያናት ከጠራው የኤጂያን ባህር ጋር ሲዋሃዱ ልዩ የስዕል ገጽታን ይፈጥራሉ። በተለይ በኦያ መንደር ላይ ሆኖ ፀሐይ ስትጠልቅ መመልከት በዓለም ላይ ካሉ ውብ እይታዎች አንዱ ተደርጎ ይወሰዳል። የባህር ሞገድና ድምፅ የደሴቲቱ ነፋስን አእምሮን የሚያድስ ነውና በብዙ ሰዎች ተመራጭም ያደርገዋል። አምስተኛ፣ ኪዮቶ ጃፓን። ዘመናዊነትና ጥንታዊነትን በሚያስገርም ሁኔታ አዋህዳ የያዘችው ኪዮቶ የጃፓን የባህል ልብ ምት ናት። ከ1000 በላይ ጥንታዊ የቡዲስት ቤተ መቅደሶች፣ የሺንቶ መሸሸጊያዎች እንደዚሁም ደግሞ ባህላዊ የሻይ ቤቶች ይገኙባታል። በፀደይ ወቅት
ከተማዋ በቼሪ ብሎሰም ሮዝማ አበቦች ስትሸፈን ማየት የህልም ያህል ይመስላል። የቀርከሃ ጫካ ውስጥ በእግር መጓዝ በወርቅ የተለበጠውን የኪንካኩ ጂ ቤተ መቅደስ በውሃ ላይ ሲንጸባረቅ መመልከትም የውስጥን ሰላም የሚያጎናጽፍ ነውና ብዙዎቻቸው ከድካማቸው ከስራቸው አረፍ ለማለት የሚመርጡት ሌላኛው የቱሪስት መዳረሻ ነው። ቦራ ቦራ ፍሬንች ፖሊኔዥያ። ገነት በምድር ላይ ምን ትመስላለች ብሎ ለሚጠይቅ ሰው ምላሹ ቦራ ቦራ ናት። ደቡብ ፓሲፊክ ውቅያኖስ የምትገኘው እቺ ደሴት በውሃ ላይ በተሰሩ የቅንጦት ማረፊያዎቿ ትታወቃለች። ክርስቲያን በሚመስል እጅግ ንጹህና ሰማያዊ ውሃ የተከበበችም ሲሆን በውስጧም የተለያዩ አሳዎችን፣ ሻርኮችን፣ ኤሌዎችን በቅርበት መመልከትም ይቻላል። መሃል ላይ ግርማ ሞገስ ያለው የኦቴማኑ ተራራ ለደሴቲቱ ልዩ ውበትንም ይሰጣታል። የዕለት ተዕለት ውጥረት ርቆ ሙሉ ለሙሉ ዘና ለማለት ከቦራ ቦራ የተሻለ ስፍራ ማግኘት አስቸጋሪ ነው አንዳንዶችም ይላሉ። ሌላው የቻይና ታላቁ ግንብ ነው። በሰው ልጅ ታሪክ ከተሰሩ እጅግ ግዙፍ መዋቅሮች አንዱ የሆነው የቻይና ታላቁ ግንብ ከ21000 ኪሎ ሜትር በላይ ርዝመት አለው። ተራሮችን፣ ሸለቆችን፣ በረሃዎችን አቋርጦ የሚሄደው ግንብ የቻይናን ጥንታዊ ስልጣኔ የህዝቡን ጽናት በጉልህ ያሳያል። በግንቡ ላይ ቆሞ ማለቂያ የሌለውን የተራራ ሰንሰለት አረንጓዴ ገጽታን መመልከት የሰው ልጅ ተባብሮ ከሰራ ምን ያህል ታላቅ ነገር ማከናወን እንደሚችል ያስገነዝባል። ታሪኩን እያሰቡ በግንቡ ላይ በእግር መጓዝ የህይወት ዘመን የማይረሳ ትዝታንም ይተዋል። 8ኛ ቬኒስ ጣሊያን። በሰሜናዊ ጣሊያን የምትገኘው ቬኒስ በዓለም ላይ ካሉ ከተሞች ሁሉ የተለየች ናት። መኪናና አውራ ጎዳና በሌለባት በዚህ ከተማ መጓጓዣው በውሃ ቦዮች ላይ የሚንቀሳቀሱ ጀልባዎችና ጎንዶላ በተባሉ ባህላዊ ታንኮች ብቻ ነው። በጥንታዊ ህንፃዎች መካከል የሚያልፉት ቦዮች እየተጓዙ ማራኪ የሆኑትን ድልድዮች፣ አደባባዮችና ጥበባዊ ስራዎችን መመልከት ልዩ ስሜት አለው። ቬኒስ ጠባብ መንገዶች ውስጥ መጥፋት ራሱ የጉብኝቱ አንዱ ጣዕም ነው። 9ኛ ባንፍ ብሔራዊ ፓርክ ካናዳ። ለተፈጥሮ አፍቃሪዎች የካናዳው ባንፍ ብሔራዊ ፓርክ ወደር የሌለው መዳረሻ ነው። በካናዳ ሮኪ ተራሮች ውስጥ የሚገኘው ይህ ፓርክ በበረዶ በተሸፈኑ የተራራ ጫፎች፣ እጅግ በሚያማምሩ ፏፏቴዎች እንደዚሁም በደን የተሸፈኑ ሸለቆች የታጀበ ነው። በተለይ እንደ ሌክ ሉዊስ እንደ ሞሬን ሌክ የመሳሰሉ የበረዶ ግግር ሐይቆች ውሃቸው እጅግ ደማቅ ሰማያዊ በመሆኑ ስዕል እንጂ እውን ያለው አይመስልም። በፓርኩ ውስጥ የዱር ድቦች፣ አጋዘኖችና ሌሎች እንስሳት በተፈጥሮ መኖሪያቸው መመልከትም ይቻላል። ታዲያ ብዙዎች መዳረሻቸውን እዛም ያደርጋሉ። 10ኛውና የመጨረሻው ሴሬንጌቲ ብሔራዊ ፓርክ ታንዛኒያ ነው። የአፍሪካ የዱር እንስሳት ሕይወት ሙሉ ግርማ ሞገሱን ለመመልከት ከሴሬንጌቲ የሚበልጥ ቦታ የለም። ማለቅ የሌለው በሚመስለው የሳር ሜዳ ላይ በሚሊዮን የሚቆጠሩ ሜዳ አህዮች፣ ሚዳቆች፣ ሌሎች እንስሳት ምግብና ውሃ ፍለጋ የሚያደርጉት ታላቁ ስደት ዓለማችን እጅግ አስገራሚ የተፈጥሮ ክስተት እንደሆነም ይነገራል። አንበሶች፣ ነብሮችና ዝሆኖች በነጻነት ሲንቀሳቀሱ ማየት የህይወት ውደትና የተፈጥሮ ሚዛን በግልጽነት ያስተምራል። ታዲያ እነዚህን የቱሪስት መስህቦች ለዛሬ ትመለከቷቸው ዘንድ እንደዚህ ጋበዝናችሁ። በዚህም አበቃን። በድጋሚ ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።